ሰላም እንዴት አላችሁ ተመልካቾች? የተለመደ ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉ። ትብብራችሁ ከጎኔ ስለሆናችሁ እጅጉን አመሰግናችኋለሁ። እናንተ ጥረት እናንተ የምታደርጉት ላይክ ሰብስክራይብ ሼር እና የተለያዩ እንቅስቃሴዎች ለኔ ጉልበት ስለሚሆነኝ ወደፊት ቻናላችንን ለማራመድ እድሉን ይፈጥርልናል። እጅጉን አመሰግናችኋለሁ። ቤተሰቦቼም ስለሆናችሁ ወዳጆቼም ስለሆናችሁ አሁንም አመሰግናችኋለሁ። እኔም የእናንተን ዋጋ አላሳጣም። ቢያንስ እንኳን ታማኝ መረጃን አጋራችኋለሁ። ከዛም ባሻገር ቤተሰብነታችን ይቀጥላል። አመሰግናችኋለሁ። ቢኒያም ካሴ ነኝ። እስራኤል ከየመን የመጣ ሚሳኤል ተወንጭፎባታል፣ ነገር ግን አክሽፌዋለሁ ብላለች። ሚሳኤሉን ያስወነጨፈው ሁቲ እንደሆነ ራሱ ሁቲ አምኗል። እስራኤል አክሽፌዋለሁ ብትልም የዳዊት ቤን ጉሪዮን አየር ማረፊያ መምታቱን ሁቲ አሳውቋል። ይህን ጉዳይ ሰፋ አድርጌ አስመለክታችኋለሁ። ከየመን የተወነጨፈው ሚሳኤል በእስራኤል ጦር አሊያም አይዲኤፍ ከሽፏል የሚል መረጃ ቢጋራም አላማችንን አሳክተናል በሚል እንዲሁ ሁቲዎች ሀሳባቸውን ለማጋራት ሞክረዋል። ሁቲዎች ከሚገኙበት የመን የተነሳው ሚሳኤል አላማውን አሳካም አላሳካም ትክክለኛ መልእክት ግን ለእስራኤል ጦር ሰጥቷል በሚል የሚመኩበት በርካቶች ሆነዋል። በመካከለኛው ምስራቅ በተለይም ጸረ እስራኤል አቋም እያራመዱ ያሉ ኃይላት በእስራኤል የተለያዩ ክፍሎች የሚገኘው ያደጋ መጥቷል ድምጾች የተሰሙ ሲሆን ሳይረኑ እጅግ አስፈሪ በሚባል ደረጃ ድምጽ ማሰማቱን የራሱ የእስራኤል ጦር ወቁኝ ብሏል። ታዲያ እንዲህ አይነቱ ነገር እስከምን ይቀጥላል? የሁለቱ ኃይላት ውጥረትስ መቼ ይቋጫል? በርካቶች በጥያቄ መልክ እያነሱት የቀጠለ ጉዳይ ነው። እስራኤል አክሽፌዋለሁ ብላለች። አይዲኤፍ መልእክቱ ግን ከባድ ሳይሆንበት አልቀረም። ተደጋጋሚ ጥቃቶች እስራኤል ላይ መሰንዘራቸው አይዲኤፍ ነገ ከነገ ወዲያ አደጋ ውስጥ ሊደርስ እንደሚችል የሚጠቁምበት ሆኗል። ሁቲዎች ከፈረንጆቹ ህዳር 2023 አንስቶ ጥቃታቸውን አጠናክረው ቀጥለዋል። በእስራኤል ላይ ከፍልስጤማውያን ጎነን ወይንም አብረን እንቆማለን በሚል ምክንያት እንዲህ አይነቱን ጥቃት አጠናክሮ የቀጠሉ ሲሆን በተለያዩ አቅጣጫዎች የሚሰነዘረው አደጋ ወይንም ጥቃት ደግሞ ለእስራኤል ፖለቲከኞች ፈተና እየሆነባቸው መጥተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከለኛው ምስራቅን እንለውጠዋለን፣ ካርታው ሳይቀር ይቀየራል አሊያም ይበወዛል ባሉበት አጋጣሚ እንደ ሁቲ ግን ተደጋጋሚ ጥቃት በእስራኤል ላይ የፈጸመ ኃይል እየጠፋ መጥቷል። ነገር ግን ሁቲ ከየመን ተነስቶ ጥቃት ለመሰንዘር 1700 ኪሎ ሜትሮችን መጓዝ ይጠበቅበታል። ያ ማለት በሚሳኤል በድሮና በሚሳኤል እንኳን ከ500 በላይ ጥቃቶችን ከቀይ ባህር እስከ ኢላት እንዲሁም እስከ መሀል እስራኤል እስከ ሰሜን እስራኤል ጭምር ጥቃት ያደረሰው ሁቲ አሁንም ጥቃቱን የሚያቆመው እስራኤል በጋዛ እየፈጸመችው ያለውን ጥቃት ካቆመች ብቻ እንደሆነ በተደጋጋሚ እየተናገረ ይገኛል። አርባዳሩን እስራኤል የየመኖቹን የወደብ ከተሞች ሆዴዳህና ሳሊፍን ስትደበድብ ማደሯ የሚዘነጋ አይደለም። ከዛ ቀደም ብሎ ደግሞ ሁቲ የራሱን ጥቃት መፈጸሙ የሚታወስ ነው። ጥቃቱ በሁቲ በኩል የሚቀጥል ከሆነ የሁቲው መሪ አብዱልማሊክ አልሁቲ ጭምር ጥቃት ይሰነዘርባቸዋል። አላማችን ሁሉ እሳቸውን ህይወት መቅጠፍ ብቻ ሊሆን ይችላል በሚል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማሳወቃቸው ደግሞ በእርግጥም ለሁቲዎች ውጥረቱ ከባድ እንደሚሆንባቸው በግልጽ የሚጠቁም ያደርገዋል። እና ሁቲዎች ደግሞ እኛ እጃችን አጣጥፈን አንቀመጥም፣ ነገ ከነገ ወዲያ ለሚመጣብን ጥቃት ዝግጁ ነን፣ ከዚህ በፊትም ያውቁናል፣ ጥቃት ሲሰነዝሩ መልሰን እኛም ጥቃት የመሰንዘር አቅሙም ጉልበቱም አለን በሚል እንደሞገዱባቸው ነው። ታዲያ በርካታ ማሳያዎችን የምታነሳው እስራኤል ዛሬም ጥቃቱ ለና አብዱልማሊክ አልሁቲ ሊሆን እንደሚችል በግልጽ መረጃዋን ስታጋራ አሳማኝ ነገር አለኝ በሚል ሆኗል። የጋዛዎቹ የሀያ ሲንዋር መሐመድ ዳይፍ እስማኤል ሃኔህ በጥቅሉ ፍልስጤማውያኑ በተለይም የሀያ ሲንዋር መሐመድ ዳይፍ በጋዛ እስማኤል ሃኔህ በመሃል ቴህራን መገደላቸውን እንዲሁ ታስታውሳለች። ከዛም ባሻገር ደግሞ ሐሰን ነስረላህ የሊባኖሱ የሂዝቦላህ መሪ ህይወታቸውን ያጡበትን እድልና አጋጣሚ በመጥቀስ አልሁቲም ይጠብቃቸዋል የሚል ሀሳብ ማጋራቷ በእርግጥም ለሁቲ ፈተናው ሊበዛበት ይችላል። ሁቲዎች አብዛኛውን የየመን ክፍል የተቆጣጠሩ ናቸው፣ ዋና ከተማዋን ሰናን ጨምሮ። ሁቲዎች ጠንካራ ኃይል እንደሆኑ ተደጋጋሚ ሀሳባቸውን በማጋራት ላይ ይገኛሉ። ያ ማለት ከዚህ በፊት 9 ሀገራት ሆነው በሳውዲ አረቢያ እየተመሩ አረብ ኤሚሬቶችና ግብጽ ባሉበትም
እንዲሁ ሁቲዎች ላይ ጥቃት ተሰንዝሮ ነበር፣ አሊያም ጦርነት ተከፍቷል፣ ግን ማንም ያሸነፈን የለም በሚል አሁንም እንደሞገዱ ቀጥለዋል። በእርግጥ እውነታውም ያ ነበር። አሁን ባለው ሁኔታ ግን የእስራኤልን ኃይል እንዴትና በምን መንገድ መቋቋም እንችላለን ስለሚለው በግልጽ ሀሳባቸውን ሊያስቀምጡ ቢችሉም ያን ያህል ግን ከእስራኤል ጋር መገዳደር የማይችል አቅም ወይንም ብርታት እንዳላቸው እየተነገረ ይገኛል። ከዚህ ቀደም ከነበረው ኃይላት ጋር ከምዕራቡ ጋር የተፋለሙት እነዚሁ ሁቲዎች ለምን እንሸነፋለን፣ በየትኛውም አጋጣሚ ጥቃት ሰንዝረን እስራኤልን እንመታለን የሚል አቋማቸውን እያራመዱ ይገኛል። የእስራኤል ኃይሎች ደግሞ ሙሉ ለሙሉ ፊታቸውን ወደ የመን ሁቲ የማዞር ውጥን የላቸውም እንጂ ካላቸው እጅጉን ከባድ የሚባል ቀውስ ሊፈጠር ይችላል ይላል የአልጀዚራው ተንታኝ ማርዋን ቢሻራ። ታዲያ የጥቃታቸው ዓላማ በቀይ ባህር የሚንቀሳቀሱ ከእስራኤል ጋር ግንኙነት ያላቸው መርከቦች እንዲሁም የምዕራባውያን በተለይም የአሜሪካና የእንግሊዝ በሚል እንዲሁ ከባድ የሆነውን ጥቃት ሲፈጽሙ ቆይተዋል። ይህ ደግሞ ትርጉሙ የዋዛ አይደለም። በቀይ ባህር በሰሜን በኩል በደቡባዊ በኩል ደግሞ እንዲሁ በህንድ ውቅያኖስ በበብ አልመንደብ ጥቃታቸውን አጠናክረው የቀጠሉት ሁቲዎች ከአሜሪካ ጋር አንዳች የፖለቲካ ስምምነት ላይ መድረሳቸው ደግሞ እስራኤል ላይ ጥቃታቸውን እንዲያጠናክሩ አድርጓቸዋል። በእርግጥ አሜሪካ ከእስራኤል ጀርባዋን ትሰጣለች ተብሎ ባይታሰብም በተወሰነ መንገድ ግን ማፈግፈጓ ነገሩን ጠንካራ በሆነ መንገድ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመምራት ውጥናቸውን ይዘዋል። ለዚህም ነው ከ800 በላይ ጥቃቶችን በአንድ ወር ውስጥ ብቻ አሜሪካ በሁቲዎች ላይ ስትፈጽም እስራኤል አንድም ጥቃት ፈጽማ የማታውቀው። አሁን ግን አሜሪካ ቆመዋለሁ ስትል እስራኤል ደግሞ በተራዋ ተመልሳለች። ይህ ደግሞ እጅጉን አሳሳቢና አደገኛ አካሄድ ያደርገዋል። ለዚህም ነው መፍትሄ ማምጣት ካልተቻለ ከትላንቱ ዛሬ ውስብስብ ሁኔታ በመካከለኛው ምስራቅ ይከፈታል የሚል ሀሳብ እየመጣ ያለው። ይህ ውጥረት ደግሞ ወደ ኢራን የሚሄድ ሆኗል። ያ ማለት ሁቲዎችን የምትደግፋቸው ኢራን በመሆኗ ዋጋ መክፈል አለባት የሚል ፖለቲካዊና ወታደራዊ ትርጓሜ እየተሰጠው ይገኛል። ሁቲን የጦር መሳሪያ ኢራን ታስታጥቀዋለች፣ በተለይም ኒውክሌር ቢኖራት ኖሮ ለሁቲ ጭምር ሳትሰጠው አትቀርም በሚል እስራኤል እንዲሁ እየከሰሰች ይገኛል። እስራኤል በየመን የምታደርገውን ጥቃት መቃወሟም የመን ላይ ያለው ችግር ብቻ ሳይሆን እስራኤል ነገ ከነገ ወዲያ ወደ ቴህራን ልትመጣ እንደምትችል ግምት ውስጥ በማስገባት ነው። እስራኤል እያከሸፍኩት ነው ብትልም እነ ሁቲዎች ግን አላማችንን አሳክተናል፣ የቤንጎሪዮን ዓለም አቀፍ አየር ማረፊያን ለዛውም በቴልአቪቭ አቅራቢያ መምታት ችለናል፣ ይህ ደግሞ ለኛ ስኬት ነው በማለት ሀሳባቸውን እያጋሩ ይገኛል። ከጥቃቱ በላይ መልእክቱ ለእስራኤል ፖለቲከኞች አደጋ እየሆነባቸው መጥተዋል። አላማችንን ተሳክቶልናል፣ የታለመለትን ቦታ ወይንም ደግሞ መልእክት ለመስደድም ነበር አድርገነዋል በሚል ሁቲዎች መግለጫ እየሰጡ ይገኛል። የጋዛ ሰዎች ታዲያ ይህ ሁኔታ ባለበት አጋጣሚ ዛሬም ከባድ ሰቆቃ ውስጥ እንደሆኑ እየተነገረ ነው። ጥቃቱም ከፍ ብሎ ቀጥሏል። ይህን ጥቃት ደግሞ መፍትሄ ለመስጠት የዓለም አቀፉ ማህበረሰብ በአንድም በሌላም መንገድ ጉዳዩን መፍትሄ ሊሰጠው ይገባል። ያ ካልሆነ መካከለኛው ምስራቅ ውጥረቱ ሊቀጥል ይችላል የሚለው ውሃ የሚያነሳ ሀሳብ ሆኗል። በተለይም አሜሪካ የጋዛን ሰዎች ወደ ሊቢያ የመውሰድ ፍላጎት አላት የሚል መረጃ ከኤንቢሲ በኩል ዛሬ መውጣቱ ይህን ጉዳይ እያወሳሰቡ መጥተዋል። ነገር ግን በትሪፖሊ የሚገኘው የአሜሪካ ኤምባሲ የበሬ ወለደ ትርክት ውሸት ነው የሚል ሀሳቡን ቢሰጥም አንዳች ነገር እንዳለ ግን የሚጠቁም ያደርገዋል። ሁኔታዎች ዛሬ ውስብስብ ሆነዋል። በተለይም ሁቲና እስራኤል እርስ በርስ ስለተጠቃቁ ብቻ ሳይሆን በጋዛ ያለው ሰቆቃ እጅግ አስፈሪ ከዚህ ቀደም ታይቶ ከሚታወቀው የተለየ የሆነ መጥቷል። ይህ ባለበት አጋጣሚ ሐማስና እስራኤል ድርድር ላይ ናቸው። ሐማስ ቅዳሜ አንድ ሀሳብ አስቀምጧል። አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ በግልጽ ሀሳቡን አስቀምጧል። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረበት በሰዓታት ውስጥ እንደሆነ ተነግሯል። ሁኔታዎችን እንዴት መፍትሄ እንስጣቸው የሚል ሰው ጠፍቷል። ዛሬ እጅጉን አሳሳቢ ነገር በጋዛ ምድር ተከስቷል። የሁቲና የእስራኤል ሚሳኤል መወነጫጨፍ ትርጉሙ ያን ያህል አይደለም። በርካቶች ሀሳባቸውን በስጋት መልክ የሚያስቀምጡት ሆኗል። ታዲያ ሁቲዎች የተለያዩ ሀሳቦችን ቢያቀርቡም በሐማስ በኩል ያለው ነገር ደግሞ ዛሬ ጦርነቱን ለማቆም ቢሆንም እስራኤል ጥቃቷን አጠናክራ ለመቀጠል ማሰቧ ነገሩን ከባድ እያደረገው መጥቷል። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን
ለመልቀቅ ሀሳብ አቅርበዋል። እስራኤል በበኩሏ እስረኞችን እንደምትለቅ የፍልስጤም ባለስልጣናት መናገራቸውና ማህሙድ አባስ ማለት ነው ይታወሳል። ሁኔታው እጅግ አሳሳቢ ቢሆንም ፖለቲካዊ አንደምታው ግን ነገ ከነገ ወዲያ ካለው የአሁኑ ውጥረት ሌላ መልክ እንደሚኖረው በግልጽ የሚያስቀምጥ ይሆናል። ታዲያ ባለስልጣናቱ አዲሱ የታቀደው ስምምነት መሰረት በቀን 400 የእርዳታ መኪኖች እንዲገቡ ያደርጋል። የታመሙ ሰዎች ለሕክምና ከጋዛ መውጣት ይችላሉ። በራፋ በኩል ወደ ግብጽ መሄዳሉ ነው ነገሩ። እስራኤል ደግሞ ቀሪዎቹ ታጋቾች በህይወት መኖራቸውና ስለ ሁሉም ዝርዝር መረጃዎች ማግኘት እንደምትፈልግ ተናግራለች። ነገር ግን በጋዛ ያለው ሁኔታ ዛሬ አሳሳቢ በመሆኑ እንዲህ አይነቱን ነገር በግልጽ ለማስቀመጥ እጅግ አዳጋች የሚያደርግ ይሆናል። ሁኔታውን ከግራም ከቀኝ መመልከት አስፈላጊ ቢሆንም አሁን ባለው ሁኔታ ግን የፖለቲካውን ውጥረት ለመፍታት ዛሬ መደራደር ብቻ ሳይሆን አንዳች መፍትሄ ወይንም ደግሞ ተኩስ አቁም ላይ መድረስ እንደሆነ እየተነገረ ይገኛል። እስራኤል እስካሁን ድረስ ሐማስ ባቀረበው ሀሳብ ይፋ መረጃ ባትሰጥም ነገሩ ግን ልትመለከተው እንደምችል ቅድመ ግምቶች የተቀመጠ ነው። ከዚህ በፊት ከንግግራቸው በፊት ማለት ነው ከጋዛ ወታደሮቿን እንደማታስወጣና ጦርነቱን ማቆም ምንም አይነት ስምምነት ላይ እንደማትደርስ ይፋ ማድረጓን በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል የሚታወስ ነው። የእስራኤል መከላከያ ቅዳሜ ማለዳ ዘመቻ የጌዲዮን ሰረገላ ሲል የሰየመውን የከፈተው አዲስ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉ የከፋው በሚል ስም ተሰጥቷል። ለዚህም ነው እጅግ አስቸጋሪና አደገኛ ነው እየተባለ የሚገኘው። ከሐሙስ ጀምሮ በሰሜናዊና በደቡባዊ የጋዛ ሰርጥ በሆስፒታል በመጠለያዎች ጣቢያዎች ብቻ ከ300 በላይ ሰዎች በእስራኤል ወታደራዊ እርምጃ ህይወታቸውን ማጣታቸው ተነግሯል። ታዲያ የህይወት አድን ሰራተኞች ይህን ይፋ ከማድረጋቸውን ባሻገር በግልጽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃታችንን ድጋሜ እንጀምራለን በሙሉ ኃይላችን ማለታቸው ይሄ ነው የሚያስረግጥ ሆኗል። በቀላሉ የሚታይ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ ላይ ሐማስን ለማውደም እንዲቻል ጋዛን ለማውረርና በቁጥጥር ስር አውሎ ማቆየት የሚያስችል ከፍተኛ ወታደራዊ ዘመቻ እንደሚያካሂዱ መዛታቸው የሚታወስ ነው። ለዚህም ነው በመካከለኛው ምስራቅ ያለውን ውጥረት ለመፍታትም ሆነ አንዳች ፖለቲካዊም ሆነ ሌላ አጋጣሚን ለመፍጠር ዛሬ እስራኤልና ሁቲ ብቻ ሳይሆን እስራኤልና ኢራንም አብረው መስራት፣ አሜሪካና ኢራንም አብረው በአንድ ጠረጴዛ በጉዳዮች ላይ መፍትሄ ማምጣት አለባቸው።